ቀለበት ጣትሽን ሊያስርልሽ ይችላል፣ ልብሽን ግን ሊያስረው አይችልም። ይሄንን ማለት ምታጩ አይመስለኝም። ስለዚህ አሁን አንቺ ቀለበት ስላደረገልሽ ቃል ኪዳን ስለገባልሽ ቃል ኪዳን በቃ ላንቺ በጣም ትልቅ ነገር አድርገሽ እየወሰድሽ ነው። እሱን እኮ ለሚያውቀው ሰው ነው። ለሚያውቀው ሰውማ ቃል ማለት በጣም የእምነት ዕዳ ነው። አብርሃም ደግሞ በአመት 2 ቀለበት ያደረገ ሰው ነው። ገብትሻል አይደለም? በወንድማዊነትም ነው በነገራችን ላይ ኤፋ እየነገረሽ ያለው። ለምን ይሄ ሕፃን ልጅ ከእናቱና አባቱ ውጭ ማደግ የለበትም። በተለይ ደግሞ 2 የተዋለደ ሰው መለያየት የለበትም። ቢያንስ ለልጃቸው ሲሉ እነዚህ ጥንዶች ዋጋ መክፈል አለባቸው። ሲቀጥል ደግሞ አብርሃም ወዶሽና ፍቅሮሽ አይደለም። በጣም ብዙ ሰዎች ቀለበት አድርግላት እያሉት በጣም ብዙ ጫና ስለነበረበት ነው ቀለበት ያደረገልሽ። እንዲሁም ራሱ ተናግሮ ነበር። እኔ ሰዎች ጫና ስለፈጠሩብኝ ነው ቀለበት ያደረኩላት፣ ራሱ በአንደበቱ ተናግሯል እያለት ነበርና የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላም ጤና ፍቅር ናችሁ የመኝላችኋለሁ። ለዚህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። የኔ ተወዳጅ እንቁ እህቶቼ በያላችሁበት ሰላሙን በዝዝዝት ያደርግላችሁ። ግን ደግሞ ምን አለ መሰላችሁ ማሮቼ፣ አሁን ለምሳሌ እሷን አግኝተው ባናገሯት ቁጥር በሩቲና በአብርሃም ጉዳይ እች ልጅ ነው እየገባች ያለችው። ማለት ትጋባለች። አንዳንድ ጊዜ ነገሮችን ለማስተካከል እኛ የምንሄድበት መንገድና ነገሩ የሚሄድበት መንገድ አንድ አይደለም። ለምን ታውቃላችሁ? ነገሮች ህይወት በምንፈልግበት መንገድ ነው የምታስኬደው እንጂ እኛ በምንፈልግበት መንገድ እየሄደ ሊሆን አይችልም። ግን ደግሞ ኤፋ እንግዲህ ከአብርሃም መራቅ እንዳለባት፣ አብርሃም የእውነት ወዷት አፍቅሯት እንዳልሆነ ወንድሙን እሱ ጠንቅቆ እንደሚያውቀው እንግዲህ እየተናገረ ነው። ግን ደግሞ አሁን ላይ እርስ በርስ የሚፈጠረው ግጭት ነው። ገብቷቸዋል። ከዚህ በፊትም አግኝቷት እንግዲህ ለምንድን ነው ያገኘሃት ብሎ እንግዲህ ተነጋግሮ ተሰዳድበዋል። ከዚህ በኋላ እንደውም እሷን የምታገኛትና የምትናገራት ከሆነ እኔ እናንተ የምንጣላ ነው የሚሆኑ ብሎ እንግዲህ አስጠንቅቆታል። እንግዲህ ዛሬ አግኝቷታል አይደል? ለብቻ እንግዲህ ሲያገኛት መናገር ያለበትን ነገር ተናግሯል። እሷም ደግሞ እኔ ወንድሙ ስለሆንክ ነው እንጂ እንደዚህ ዲስሪስፔክት እያደረክ እየተናገርከኝ ቆሜ ላወራክ እንደማልችል ነው። ግን ደግሞ የአብርሃም ወንድም ስለሆንክ አንተ እውነት ለአብርሃም የምትጨነቅና አብርሃም ወንድም ከሆነ ለምንድነው የሱ ደስታ የማያስደስትክ? አሁን ላይ እኮ ከኔ ጋር በጣም ደስተኛ ነው። ቆንጆ ላይፍ ነው እያሳለፍን ያለ ነው። ከሩታ ጋር እኮ እንደማይፈልጋት አብሮ እንደማይሆን እኮ ተነጋግሮ የተለያዩት። እኔ በጣም ብዙ ጊዜ አብሮ እንዲሆኑ ዋጋ ከፍያለሁ፣ ለማስታረቅ በጣም ብዙ መንገዶችን ሞክሬያለሁ እያለች ነው እቺ እንስት ማለት ነው። ግን ደግሞ ስትሞክሪ እኮ የሞከርሽበት መንገድ ትክክል አይደለም። አንዳንዴ እኛ የሆነ ትክክል ብለን የምናስበው ነገር ሌሎች ሰው ጋር ትክክል አይደለም፣ ወይም ደግሞ እዛኛው ሰው ጋር ትክክል አይደለም። ምን ማለት ነው? አሁን እሷ እነሱ ማስታረቅ ብትፈልግ ኖሮና አብሮ እንዲሆን ብትፈልግ ኖሮ እሷ ከነሱ ጋር መራቅ ነበረባት። በእነሱ ሁለቱ መካከል የሆነ ስፔስ መፍጠር ነበረባት፣ መገናኘት አልነበረባትም። እሷ ለማስታረቅ መጣ ከአብሮ ጋር ስትተሻሽ ስትሽለጠለጥ ነው እያየናት ያለ ነው። ይቅርታ ለቃላት ያው የማየውን ነገር ነው የምናገረው። ገብቷችኋል አይደል? አላችሁ ኮሜንት ላይ መጣችሁ የሄርሜላ ደጋፊዎች እንዴ አልፈልግም እኮ ብሏት ነው እሷ ምን ታርጌት ላይ የሰምሰጡ ልጆች አላችሁ። በነገራችን ላይ ሄርሜላ ምንም የሚያንሳት ነገር እኮ የለም። በጣም ቆንጆ በጣም ኩል የሆነች ልጅ ናት። ግን ደግሞ እሷን ነበረችም ወንድ ልጅ መለመን የነበረባት ወንድ ልጅ ነበረ እሷን መለመን የነበረባት። አንዳንዴ እኮ ሴትነት ክብር ነው። እግዚአብሔርም በሴትነታችሁ ነው፣ በክብራችሁ ግን እንዳትደራደሩ እንዴ ማለት አንዳንድ አሁን ሄርሜላ እኮ ይሄን ውበቷን ይሄን ቁመኗን ያበላሸው ስነ ምግባሯ የምታደርጋቸው ነገሮች ባልዳር ወንድን የራሷ ለማድረግ የጣረችበት አፈቅራለሁ ወዳለሁ ብላ ተንበርክካ እባክህ ፍቅሬን ተቀበለኝ። ይሄ በጣም ሼም ነው፣ እውነት በጣም ሼም ነው እንዴ! እግዚአብሔርም ሼም ነው። የተገላቢጦሽ ወንድ ነው እኛ ተንበርክኮ እንግዲህ አፈቅርሃለሁ ወድሃለሁ እወድሻለሁ ብሎ የሚጠይቀው። በተቃራኒው እሷ እንግዲህ ማለት ማፍቀሯን አይደለም እኔ ይመጣለው ማለት ፍቅር ይሄ ቅጽበታዊ ነው ማለት ወይ ደግሞ ከመላመድ የሚመጣል ሊሆን ይችላል። ግን ደግሞ እሷ የመጣችበትና ለአብርሃም የፍቅር ጥያቄ የጠየቀችበት መንገድ ትክክል አይደለም። ገብቷችኋል አይደለም እንዴ? ማለት ማንም ሰው ያፈቅራል። ማንም ሰው ማለት ይሄ ንጹህ ልብ ያለው ሰው እንደሞ የሚያፈቅር ሰው እንደው እውነት እድለኛ ነው። አንዳንድ ሰዎች የምታዩ ከሆነ ፍቅር ምን አይነት ነው እንዴት ነው ፍቅር ብሎ ራሱ የሚገርሙ ሰዎች አሉ። ለምን? ማፍቀር ስለማይችሉ የፍቅር ልብ ስለሌላቸው። እሱን ደግሞ ወደውት አይደለም እንግዲህ አንዳንዴ ያው ምን ታደርጉታላችሁ ከላይ ሲሰጣችሁ ነውና እኔ በማፍቀሯ ሰውን እየተቃወምኩ ያለሁት ባረገቻቸው ተግባሮች ትክክለኛ ቦታ ላይ አለመሆኗ። እውነት እነዚህ ልጆች ነገ ላይ ቢታረቁ የሆነ የስነ ልቦና ነው በራሷ ላይ ማለት የሆነ የስነ ልቦና ነው የሚደርስባት። ለምን እነዚህ ልጆች ስለተዋለዱ እነዚህ ልጆች አብረው የማይሆኑበት ምንም መንገድ የለም። ገብቷችኋል አይደለ?
በማከላቸው ልጅ አለ፣ እንደገና ሁለተኛ ልጅ ተጸንሷል። ሶ ሁለቱ አንድ ላይ የማይሆንበት ምንም ሞመንትና አጋጣሚ የለም። አብሮ ሊሆኑም ይችላሉ እንደ እግዚአብሔር ፍቃድ። አብሮ የማይሆኑም ከሆነ ደግሞ እግዚአብሔር በሁለቱ መሀል ያለውን ነገር ይሄ የተስተካከለ እንዴ ቤተሰባዊነትም እኮ ተፈጥሮ በሰላም መኖር ይቻላል። እሷም የራሷን እሱም የራሱ ህይወት መኖር ይቻላል። ግን ደግሞ ሁለቱ ጋር ያላለቀ ፍቅር፣ ያልተቋጨ ፍቅር አለ። ሁለቱም ጋር ይፈላለጋሉ። እልህ ነው በማከላቸው ያለው። ይሄን ልብ አድርጉልኝ። እንዲሁም ደግሞ ከሰሞኑ እርግጠኛ ሆኜ ነው ነገራችሁ። ምናልባት ሩታም እንዳለችው ዛሬም ኤፋ እንዳለው ምናልባት ወራቶች ይፈጃሉ እንጂ አብርሃምና ሩታ አብረው እንደሚሆኑ እንግዲህ ሁለቱም ተናግሯል። ስለዚህ እነዚህ ልጆች በማከላቸው ፍቅር ኖሮ ግን የሚያጣላቸው የሚያጨቃጭቃቸው ብዙ ነገርን ቢኖሩ ግን እልሃቸውን እንደዚህ ያደረሳቸው ትናንት ነገር የተፈጠረው ነገር አይታቸዋል። በተለይ እነዛ ሁለት ሰዎች ከህይወቱ አስወግዳቸዋለች። ምናልባት ተመልሰው ዛሬ ይቅርታ ሊጠይቋት ካልመጡ በስተቀር ትናንት ከህይወቷ ማስወጣቷ እጅጉኑ በጣም ደስ የሚል ነገር ነው። ለምን አንዳንድ ጊዜ አንዳንድ ሰዎች በእናንተ ህይወት ላይ ለመወሰን በእናንተ ህይወት ላይ እንደፈለጋችሁ ለመረማመድ በቃ አይደለ ህይወታችሁን እነሱ እንዲመሩላችሁ በቃ የምታደርጓችሁን እያንዳንዱ ነገሮች ለእነሱ እያሳወቃችሁ እንድታደርጉ የሚፈልጉ ሰዎች አሉ። ግን ደግሞ አንዳንዴ ትዕግስትም ከአቅም በላይ ሲሆን እንድትናገሩ ያስገድዳቸዋል። ትናንትናም ሩቲ ይሄንን ያደረገችው በጣም አድንቂያታለሁ። ግን የተፈጠረው ነገር ቢያናድድም ግን በእሷ ውሳኔ በጣም ኮርቼባታለሁ። ምናልባት ትናንት ለብዙዎቻችሁ ደስታ ለምንድን ነው ዝም ያለው፣ ለምንድን ነው የፈዘዘው፣ ለምንድን ነው ያልተናገረው ብላችኋል። ያልተናገረበት የራሱ ምክንያት ስላለው አንዳንድ ጊዜ በዝምታ ውስጥ በጣም ብዙ መልስ አለ። ምናልባት አንዳንድ ሰዎች የፋርነት አድርጋችሁ ልታዩ ትችላላችሁ፣ አለማወቅ ብላችሁ ልታስቡ ትችላላችሁ። ግን አይደለም። በዝምታችሁ ውስጥ በጣም ብዙ አይነት መልሶች አሉ። እኔ እንደውም ትናንት ደስታ አድርጌዋለሁ ዝም ማለቱ። ለምን ታውቃላችሁ? ሁለቱን ይሄ ተናግራችሁ ለማሳመን ተናግራችሁ ለማረጋጋት የምትችሉ ሰው መሆን አለባችሁ። ደስታ ደግሞ የሆነ ረጋ ያለ ሰው ነው። ታውቃላችሁ? ሜሪም በጣም ሀይናት በቃ እንዴት ነው እሷ ብቻ አዋቂ፣ እሷ ብቻ እንድትሰማ፣ እሷ ብቻ እንድትከበር የምትፈልግ አይነት ሴት ናት። ዳኒም እንደዛው በቃ አንተ እሷ ስላፈቀርካ ስለወደድካት አንቺ እሱ እንደፈለግሽ ማድረግ ይችላል። በቃ የሚናገሩት ነገሮች በጣም ደባሪና የሚያስጠሉ ነበሩ። ግን እውነት ለመናገር ሩቴ እነሱን ከህይወትሽ አስወጥተሻቸው ከሆነ ድጋሚ ወደ አንቺ ህይወት የማታስገባቸው ከሆነ በጣም ኢሚዲየትሊ በቃ ከህይወትሽ አስወጥተሻቸዋል አይደለ? ድጋሚ ህይወትሽ ላይ ባታስገቢያቸው መልካም ነው። ለምን እነሱ ናቸው ወደማየው መንገድ እየመሩሽ ያሉት። ራሽም ተናግረሻል። የማልፈልገውን ህይወት እንኳን ዳግመኛ እንድጀምረውና ዳግመኛ ነገሮች እንዲስተካከሉ እየጣርኩኝ ያለሁትኝ እናንተ ስለመከራችሁኝ፣ እናንተ ወደ ትዳሬ እንድመለስ ስለገፋፋችሁ ነው እንጂ እኔ ትቼዋለሁ። እንደማይስተካከል ነገሮች ሊሆኑ እንደማይችሉ እኔ ራሴ ውስጥ ያውቁ አምኜበት የተወኩትን ጉዳይ ነው እናንተ ያስጀመራችሁ። አሁን ላይ ግን ደርሶ አዋቂ ትሆናላችሁ። ያላደረኩትን ነገር አረግሽ ትሉኛላችሁ፣ ካለ ስሜ ስም ትሰጡኛላችሁ። ይሄ ደግሞ የሚሆን ነገር አይደለም። እኔ ስለ ራሴ ጠንቅቄ የማቅ ሴት ነኝ ማለት የማይሆኑን የማውቃለሁ፣ የሚሆኑን የማውቅ አይነት ሰው ነኝ። ግን ደግሞ አንዳንዴ ትዕግስትም መጠን አለው። ገብቷችኋል? የሆነ ትዕግስታችሁ ከአቅም በላይ ሲሆንባችሁ እንደዚህ እንድትናገሩ ያስገድዳችኋል። እና እንግዲህ ዛሬ ኤፋም ሄርሜላን አግኝቶ ማናገሩ መልካም ነው። ለምን አንዳንድ ጊዜ ወይኔ በተናገርኩ ኑሮ ለምን በማከላቸው ገብቼ እኮ የሆነ ሀሳብ ብሰጣቸው እሷንም እንዲህ ብዬ ብቆጣት እሱንም እንዲህ ብዬ ብቆጣ ነው ምናልባት የእነሱ ህይወት ይስተካከላል የሚል ሃይምሮ ላይ ጥያቄ እንዳይፈጥርብህ ይህንን ማድረጉ በጣም አሪፍ ነው። ግን ደግሞ ይሄ ሁልጊዜ እሷን እያገኘሃት ሁሌ በምትቆጣት በምትናገራት ሀሳብ በሚሰጣት ሰዓት እሷ ጭራሽ እልህ እየገባችና ጭራሽ ከአብርሃም ጋር ያላትን ነገር ለማጥበቅና ጭራሽ በቃ የሆነ ነገሮችን የሆነ ንቃው ነው የምታልፈው። ሰው መሆን ያለበት ነገር በሁለቱ ጥንዶች መካከል ነው ነገሮችን ጉዳዮችን መፍታት ያለባችሁ እንጂ አንተ ሄርሜላን እያገኘ ካለ ነገሮች የሚስተካከል የሚችለው ብችል ኤፋዬ ምናልባት ወንድምክንም ሩቲንም የሆነ ካፌ ጠርተክ ከካሜራ ጀርባ ቁጭ አድርገህ ብታናገራቸው ትችላለህ። ምንም የማይቻል ነገር የለም። ግን ምናልባት እዚህ ጋር የነሱ ላይፍ የነሱ ሂስትሪ እዚህ ሶሻል ሚዲያው ላይ ስለመጣና ስለወጣ ብለህ እዚሁ ያለው ነገር ስለምታሳውቀን ነው እንጂ ከካሜራ ጀርባ በጣም ብዙ ነገሮችን ማድረግ ትችላለህ። እና የኔ ወዶች እውነት እላቸዋለሁ ልጅ ከእናትና አባቱ ውጭ ተለይቶ ማደግ የለበትም። ሰው እግዚአብሔር አምላክ የእነዚህን የልጆች ህይወት ትዳር ወደ አንድነት መልሶ አብሮ እንዲሆኑ እኔ በጣም ምኞቴ ነው፣ ጸሎቴ ነው። ሩቲም እንዳለችው
ዛሬ ኤፍኤም እንዳለው ምናልባት ወራቶች ይፈጃሉ እንጂ እነዚህ ልጆች አብሮ የሚሆኑበት መንገድ አለ። የዛን ጊዜ ግን አንቺ ነሽ የምታለቅሺው። ግን ከአሁኑ ጥግሽን ብትይዢ የራሽን ህይወት ብታስተካኪ ነገ ላይ እንዳትጸጸቺ እንዳትቆጪ ነው እኔ አሁን ላይ እየመከርኩሽ ነው እንጂ እያስጠነቀቅኩሽ አይደለም። እንደ ምክርም እንደ ወንድምነትም ጭምር ነው እያላት ነበርና የኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሀሳባችሁን ደግሞ ኮመንት ላይ አስቀምጡኝ። እወዳችኋለሁ። ባባይ